ተማህፀንኩ በዘባንኪ ዘአግመረ ርስነ መለኮታውየ እሙነ ሐውፅኒ ድንግል ወናዝዝኒ ፍጡነ በእንተ ንግደትኪ ደብረ ቁስቋም እንዘ ትጸውሪ ሕፃነ ሐዘነ ዘፈተነ ያምር ሐዘነ ያዘነ ስለ ሐዘን ያውቃል፣ የተራበ ስለተራበ ያውቃል፣ የተሰደደ ስለ ስደት ያውቃል፣ ተስፋ የቆረጠ ስለ ተስፋ መቁረጥ ያውቃል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። በዚህ በሰቆቃወ ድንግል ሰቆቃ ማለት ለቅሶ ማለት ነው። በሰቆቃወ ድንግል በድንግል ማርያም ለቅሶ፣ ሐዘን፣ ስደት መራራነቱን ከሚገልጡ ድርሰቶች መካከል 56ኛ ቁጥር ላይ ያለው ተማህፀንኩ በዘባንኪ ዘአግመረ ርስነ ሁላችንን ሰብስቦ በያዘው በማህፀንሽ እማጸናለሁ ይላል ሊቁ። ምክንያቱም 9 ወር ከ5 ቀን አምላክን ስትጸንሰው አምላክ የዓለም ፈጣሪ ነውና ዓለሙን በሙሉ ጸነሰችው በሚል ደረጃ ይወስደዋል። መድኃኔ ዓለምን በጀርባዋ ተሸክማ በክንዷ ታቅፋ ሀገር ላገር ስትሰደድ የተሸከመችው መድኃኔ ዓለምን ብቻ አይደለም፣ የዓለምን ሕዝብ በሙሉ ይዛ ተሰዳለች፣ ተሸክማለች ብለው ሊቃውንቱ ይናገራሉ። መተርጉማ ለዚህ ነው ማን ያርዳ የቀበረ ማን ያውራ የነበረ እንዲሉ አበው ስለ ሐዘን የሚያውቀው ያዘነ ነው፣ የተጎዳ ነው። በሐዘን ውስጥ ያለፈ ሰው ስለ ሐዘን ያውቃል። ስለ ስደትም ከቤት የተቀመጠን ሰው ብትጠይቁት አያውቀውም። ስለ ስደት የሚያውቀው የተሰደደ ነው። ስደት የመልክዓ ምድር ጉዳይ፣ የሜዳ ጉዳይ፣ የተራራ ጉዳይ አይደለም። ስደት በቅርበትም በርቀትም ጎጂ ነው። ስለዚህ ስለ ስደት መናገር የሚችለው የተሰደደ ነው። ማውራት የሚችለው በስደት ያለፈ ነው። ስለ ሐዘን መናገር የሚችለው ያዘነ የተጎዳ ነው። ስለ ረሃብ ደግሞ ማወቅ የሚችለው የተራበ ነው፣ የተጠማ ነው፣ የተጎዳ ነው፣ በዚህ ያለፈ ነው። ስለ ስደት አብርሃምን ብትጠይቁት ይነግራችኋል። ስደት እንዴት ጎጅ እንደሆነ፣ በውስጡ ረሃብ አለ፣ ጽም አለ፣ ተስፋ መቁረጥ አለ። ስለ ስደት ይስሐቅን ብትጠይቁት ይነግራችኋል። ስደት አስከፊ ነው፣ ጎጅ ነው። ስለ ስደት ያዕቆብን ብትነግሩት ወይም ብትጠይቁት ይነግራችኋል። ስደት ምግብ፣ ውሃ፣ ልብስን ይጠይቃል፣ አይገኝም። ስለ ስደት ዮሴፍን ብትጠይቁት ይነግራችኋል። ብዙ ጉዳት አለው። አንተ ስደተኛ፣ የሰው ሀገር ሰው፣ በቤት የመጦ ከቤት የገብቶ ያስብላል። ስደት ክፉ ነው። የሰጡህን መብላት በሰጡ መተኛት እንጂ ከሰው ሀገር መጠህ ያስበላል፣ መጤ ያስበላል። እኛ ሀገር እንኳን እንደ አቅሙ ብዙዎቹ ብዙ ይላሉ። ምንም እንኳን ለእግዚአብሔር ምድር በመላ ዓለምን የኩሎሙ ለይነብር ውስጥ ዓለም በሙሉ የእግዚአብሔር ብትሆንም የመጀመሪያው ሰው አዳም ስደትን ከፍቶ የስደትን መንገድ ስለጀመረው ዛሬም ዓለም ስደተኛ ናት፣ ሁልጊዜም ቢሆን ማለት ነው። ሰው ከምግብ ከልብስ ባይሰደድም የአእምሮ ስደተኛ ሊሆን ይችላል። የሃይማኖት ስደተኛው ብዙ ነው። የቋንቋ ስደተኛው ብዙ ነው። የተራራ ስደተኛው ብዙ ነው። ስለዚህ ሁሉም የሚያውቀው የተሰደደ ነው ማለት ነው። ስለ ረሃብ የሚያውቀው የተራበ ነው። ስለ ጽም የሚያውቀው የተጠማ ነው። ስለ መታረዝ የሚያውቀው የታረዘ ነው። ያልታረዘም አይገባውም። ራቁቱን ያልነበረ ሰው አይገባውም። ተርቦ የማያውቅ ሰው ብትነግሩት አይገባውም። ሰሎሞንን እስኪ ተመልከቱት። በመስኮት ላይ ብቅ አለና አንድ ዳቦ የሚለምን ሰው ያያል። አሮየ ልብስ ለብሶ አሮየ ጨርቅ ለብሶ ምንድን ነው ብሎ ቢጠይቅ የተራበ ዳቦ እየለመነ ነው።
ሶሎሞን በነገሰባት ከተማ ረሃብተኛ አለ ብሎ ስሜን ለማስጠፋት ነው ወይ ግረፉታልና 40 አስገረፉ። አየው ስለ ረሃብ አያውቅም። ምን ያውቃል ሶሎሞን? ስለ ረሃብ ስለ ጽም ምን ያውቃል? ስለ መታረዝ አያውቅም። ተወለደ አደገ፣ በአባቱ ወንበር ተቀመጠ፣ አያውቅም ስለ ረሃብ። አዎ በዚህን ጊዜ ግን አንድ ቀን ሰይጣን ቀለበቱን ወሰደበት። ሲወስድበት ከወጣበት ወደ መኖሩ መለሳለሁ ሲል ሰይጣን በጥበቃዎቹ ልብ ላይ አድሮ ቀለበትህን አሳየን፣ ንጉሥ ከሆንክ ሰሎሞን ከሆንክ። ሰሎሞን መሆኑን እያወቁት በቀለበቱ ምክንያት ስለነገሰ ያ ወርቁ ያለው 40 ዘመን እንዲነግስ የተሰጠው ቀለበቱ ያለው ማይተሙ ያለው እዚያ ጋር ስለሆነ እሱን ደግሞ ሰይጣን ስለደበቀበት ወስዶ ባህር ላይ ስለጣለበት ይገርማል። አየው አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብለው ስመ ግብርናቸውን ጽፈው ቢሰጡት አንዱን በሲኦል አንዱን በዮርዳኖስ ነው ያስቀምጠው። አንዱን ለሲኦል አደራ፣ አንዱን ለዮርዳኖስ አደራ። በዮርዳኖስ ያለውን እንደ አምላክነቱ ተረግጦ እንደ ሰውነቱ ተረግጦ እንደ አምላክነቱ እንደ ሰም አቅልጦ አጠፋለን። በሲኦል ውስጥ ያለውን ደግሞ በቀራንዮ ተሰቅሎ በስቅላቱ በመስቀሉ አጠፋለን። ክብርና ምስጋና ለመድኃኒዓለም። አየው የሰሎሞንን ቀለበት ሰሎሞን ወጦ እስከሚመለስ ድረስ አውልቆ ከጠረጴዛ ላይ ያስቀመጠውን ቀለበት ሰይጣን ወሰደና ባህር ላይ ጣለው። ሰሎሞን ወጦ ሊመለስ ሲል ጥበቃዎቹ እንዳይገቡ በጥበቃዎቹ ልብ ላይ በሱ ጠባቂዎች ላይ የክብር ዘበኞቹ ላይ ሰይጣን አድሮ አገባም። ወርቅህን አሳየን፣ ቀለበትህን፣ የንግስናህን የሚናገረው ነበር የለም። ተመልሶ የሚበላው የሚጠጣው መለመን ጀመረ። ወዳጄ ታሪክ ይቀየራል። ይህንን ነው። ሞት የማይገባበት ጓዳ የለም። ረሃብ የማይገባበት ጓዳ የለም። መጠማት የማይገባበት ጓዳ የለም። መታረዝ የማይገባበት ጓዳ የለም። እዛ እየተዘዋወረ ለምን ጀመረ። ጨረሻ ላይ ግን ወደ ባህር ሄደና አሳ የሚያሰግሩ ሰዎችን ወጣቶችን ባካችሁ ርቦኛል አሉኝ ብሎ ቢጠይቃቸው ንጹሕ አሳ ሳይሆን የገማ አሳ የበሰበሰ ወረወሩለት። ካያውል ለማይ ብለው ማለት ነው። አየው መጣ ወደሱ ህይወት። ረሃብ ምንድን ነው? ጽም ምንድን ነው? ሰሎሞን መነገሰበት ረሃብ አለ ብሎ ስሜን ሊያጠፋ ነው ወይ ብሎ ያስደበደበው የዚያ የድሃው እንባ ሰሎሞን እንዲለምን አደረገው። አየው ይህን ታሪክ ማየት ያስፈልጋል። የተራበ ስለ ረሃብ ያውቃል። የተሰደደ ስለ ስደት ያውቃል። ያዘነ ስለ ሐዘን ያውቃል ማለት ነው። ከዚህ በኋላ ሲጠሩለት ያንን አሳ ከፍቼ እበላለሁ ሲል ቀለበቱን እዚያ ውስጥ አገኘው። አያችሁ በዚህን ጊዜ ቀለበቱን አደረገና ሲሄድ የክብር ጥበቃዎቹ በር ከፍተው እንዲገባ አደረጉት። ተማረ። ለመማር ግዴታ እንደ ሰሎሞን የበሰበሰ አሳ መቀበል አይገባንም። ከተማ ለከተማ ስለ ማርያም እያልን መለመንም አይገባንም። ለመማር ማለት ነው። እኛ በእንተ ስመ ማርያም ብለን የተማርነው ያው የቤተ ክርስቲያኗ ትውፊቷና ስርዓቷ ስለሆነ ነው። ስለዚህ የእመቤታችንን ረሃብ ምን ይላል? ሐዘነ ዘፈተነ አምር ሐዘነ። ያዘነ ስለ ሐዘን ያውቃል። የተራበ ስለ ረሃብ ያውቃል። የተጠማ ስለ ጥም ያውቃል። የተሰደደ ስለ ስደት ያውቃልና እመቤታችንን ድንግል ማርያም አዘክሪ ድንግል ረሃበ ወጽማ ምንዳቤው ሐዘነ ወኩሉ አጸባ ዘበጻኪ ምስሌው። አዘክሪ ረሃብን፣ ጽምን፣ መሰደድን፣ መለመንን፣ እምኖ ማጣትን፣ መሰደድ መነቀፍን ታሳስብልን። ተማጸንኩ በዘባንኪ ዘአግመረ ርእስነ። እኛን ሁላችንን የተሸከመውን አምላክ በማህፀንሽ 9 ወር ከ5 ቀን የተሸከምሽ ማምላክ በማህፀንሽ መድኃኔዓለምን በጸነስሽበት በዛ በማህፀንሽ በሰውነትሽ በሆድሽ በአማላጅነትሽ በዓይንሽ በጆሮዎችሽ ዓይንሽ ቅዱስ ገብርኤልን ያየበት ጆሮሽ የቅዱስ ገብርኤልን ቃል የሰማበት እግርሽ መድኃኔዓለምን ፍለጋ ወደ ቤተ መቅደስ የተጓዝሽበት እግርሽ እጆችሽ መድኃኔዓለምን የታቀፍሽበት ደረትሽ የታቀፍሽበት ጀርባሽ ያዘልሽበት በዛ ተማጸንኩ ይላል። ምንድን ነው ይላል? ዘአግመረ ርእስነ መለኮታዊ እሙነ መለኮትን ተሸክመሻልና እውነት የሆነውን መለኮት ተሸክመሻልና በማህፀንሽ ይልና ሐውፅኒ ድንግል ወናዝዝኒ ፈጡነ። እመቤቴ ሆይ ጎብኝኝ፣ ናዥኝ፣ አጽናኝ፣ ቶሎ አጽናኝ እንዳልጎዳ ተጎድቻለሁ።
አዝኛለሁና አዎ ተሎ አጽናኝ። አፍጣኒ ተረድኤት ማርያም በጊዜ ምንዳሬዋ ጸባ በረሃብና በችግር ጊዜ ፈጥነሽ የምትደርሽ እናት አንቺ አዎ ፈጥነሽ ድረሽልኝ። በእንተ ንግደትኪ ደብረ ቁስቋም እንዘ ትጸውሪ ሕፃን ተሸክመሽ ኢትዮጵያ ለኢትዮጵያ ግብፅ ለግብፅ ተንከራተሽ ህዳር 6 ቀን በደብረ ቁስቋም ባረፍሽበት በዚያ በቃል ኪዳንሽ የእረፍት ያገኘሽበት ከ1262 ቀን በኋላ ከ42 ወር በኋላ ከ3 ዓመት ከ6 ወር በኋላ አሳዳጁ ተሰዶ ገዳዩ ሞቶ ያረፍሽባት ቀን ደብረ ቁስቋም ያች ህዳር 6 ቀን በዚያ በእረፍት ቀንሽ አስቢኝ ይልና አሁን ዘትጸውሪ ሕፃን ተሸክመሽ አምላክን ተሸክመሽ ዓለምን ተሸክመሽ ነው ይቀጥልና ሐዘነ ዘፈተነ አምር ሐዘን ያዘነ ስለ ሐዘን ያውቃል። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ።